እንኳን ወደዚህ ውይይት በሰላም መጣችሁ። ሁላችንም በህይወታችን ውስጥ እኔ እዚህ ቦታ ላይ በትክክል አልገጥምም ወይም የሚሰራው ስራ እኔን አይገልጽም የሚል ስሜት የተሰማን ጊዜ አለ። አዎ፣ ልክ እንደማይመጥነን ልብስ ወይም ጫማ ማለት ነው። በጣም ዛሬ የምንመረምረው ከሪክ ዋርን The Purpose Driven Life ከተሰኘው መጽሐፍ ውስጥ አንድ ምዕራፍ ሲሆን ይህንን ስሜት የሚፈታተን አንድ ትልቅ ሐሳብ ያነሳል። እሱም የእያንዳንዳችን ለአንድ የተለየ ዓላማ ልክ እንደ ቁልፍ ለመቆለፊያው በተገቢው መንገድ ተቀርጸናል የሚለውን ነው። ልክ እንደዛ ምንጫችን ቀን 30 እግዚአብሔርን ለማገልገል መቀረጽ የሚለው ክፍል ነው። ያው ይህ ሐሳብ የሚጀምረው በአንድ ቀላል ግን በጣም ጥልቅ ምሳሌ ነው። የአርክቴክቱ ምሳሌ አደል? አዎ፣ አንድ አርክቴክት አንድን ሕንፃ ሲቀርጽ መጀመሪያ የሚጠይቀው ይህ ሕንፃ ለምን አገልግሎት ይውላል የሚለውን ነው። ልክ ነው። የቤተ መጻሕፍት ቅርጽ ከሆስፒታል ይለያል። የስታዲየም ቅርጽ ከትምህርት ቤት ይለያል። በቃ ቅርጽ የሚመጣው ከአገልግሎት በኋላ ነው። ስለዚህ የዚህ ጽሑፍ ዋና መከራከሪያ ነጥብም እኛም ከመፈጠራችን በፊት የተወሰነልን አገልግሎት አለ። እናም አፈጣጠራችን ወይም ቅርጻችን ያንን አገልግሎት ፍጹም በሆነ መልኩ እንዲያንጸባርቅ ተደርጎ ነው የተዋቀረው ይላል። በትክክል ተቀርጸናል የሚለው ሐሳብ ራሱ ትልቅ ነው። እዚህ ላይ ደግሞ ደራሲው አንድ በጣም አስገራሚ ቃል ይጠቀማል። እኛ የእግዚአብሔርን ወርክመንሺፕ ነን ይላል። አዎ፣ በጣም ልዩ ትርጉም አለው። ወርክመንሺፕ ተብሎ የተተረጎመው የግሪክ ቃል ፖዬማ ነው። ፖኤማ። አዎ፣ ግጥም ወይም ፖየም ለሚለው የእንግሊዝኛ ቃል መሰረት የሆነው ይሄ ቃል ነው። ዋው! ይህ ማለት እኛ በፋብሪካ በጅምላ እንደተመረትን ዕቃዎች ሳንሆን እያንዳንዳችን በጥንቃቄና በልዩ ሁኔታ የተገጠመን በራሱ አንድ ልዩ የጥበብ ሥራ ነን ማለት ነው። ቆይ፣ ይሄ ማለት እኛ የምንሰራው ሥራ ውጤት ብቻ ሳንሆን እኛ ራሳችን የጥበብ ሥራው ነን ማለት ነው። ልክ እንደዛ። የአስተሳሰብን ሙሉ በሙሉ የሚቀይር ነው። እውነት ነው። በሕይወታችን ውስጥ የሚከሰት ምንም ነገር እንዲሁ ድንገተኛ ወይም አጋጣሚ አይደለም። እያንዳንዱ ተሞክሮ፣ እያንዳንዱ ግንኙነት፣ እያንዳንዱ ችሎታ፣ ሁሉም የዚህ ትልቅ የጥበብ ሥራ አካል ናቸው። ስለዚህ ቅርጼ ምንድን ነው ብሎ መጠየቅ በጣም ተገቢ ይሆናል። ይህንን ቅርጻችንን ለመረዳት የሚያስችል መንገድ አለ? በጣም ጥሩ ጥያቄ ነው። ደራሲው ይህንን ለማገዝ ሼፕ የተሰኘ ምህጻረ ቃል ያስተዋውቃል። ሼፕ? አዎ፣ ይህ እያንዳንዳችንን ልዩ የሚያደርጉንን 5 ነገሮች ያጠቃልላል። ኤስ ስፒሪቹዋል ጊፍትስ ወይም መንፈሳዊ ስጦታዎች። እሺ። ሃርት ወይም ልብና ፍላጎት። ኤ አቢሊቲውስ ወይም ችሎታዎች። ፒ ፐርሶናሊቲ ወይም ስብዕና እና ኢ ኤክስፒሪየንስ ወይም ልምድ። እነዚህ 5ቱ ነገሮች ተጣምረው የእያንዳንዳችንን ልዩ ቅርጽ ይፈጥራሉ ማለት ነው። በትክክል። በጣም አሪፍ ማዕከል ነው። 5ቱንም ለመሸፈን ያው ጊዜ ባይኖረንም ዛሬ መሰረታዊ በሆኑትና ምናልባትም በጣም አስፈላጊ በሆኑት የመጀመሪያዎቹ 2 ላይ ብናተኩር ደስ ይለኛል። መንፈሳዊ ስጦታዎችና ልብ ላይ። አዎ፣ ምክንያቱም ችሎታዎቻችን፣ ስብዕናችንና ልምዶቻችን የሚገለጹት በእነዚህ 2 መሰረቶች ላይ ተመርኩዘው ይመስለኛል። በጣም እስማማለሁ። መንፈሳዊ ስጦታዎቻችንና የልብ ፍላጎቶቻችን የቅርጻችን ሞተርና መሪ እንደማለት ናቸው። ጥሩ። እንግዲያው ከመጀመሪያው እንጀምር። ኤስ ወይም መንፈሳዊ ስጦታዎች። እሺ፣ እንግዲያው መንፈሳዊ ስጦታዎች ሲል ምን ማለቱ ነው? ከተፈጥሮ ችሎታዎቻችን በምን ይለያሉ? ደራሺው እነዚህን ስጦታዎች ሲገልጽ በመንፈስ ቅዱስ አማካኝነት ለአማኞች ብቻ የሚሰጡ እግዚአብሔርና ሌሎችን ለማገልገል የታከዱ ልዩ ችሎታዎች እንደሆኑ ይናገራል። እሺ። ዋናው ቁም ነገር እነዚህን ስጦታዎች በልፋት ወይም በትምህርት የሚገኙ ሳይሆን በጸጋ የሚሰጡ መሆናቸው ነው። በጸጋ የሚሰጡ። አዎ፣ ማን የትኛውን ስጦታ እንደሚያገኝ የሚወስነው ፈጣሪ ብቻ ነው። እዚህ ጋር አንድ ጥያቄ ይነሳ። ለምንድን ነው ሁሉም ሰው ሁሉንም ስጦታዎች የማያገኘው? ሁሉንም ማድረግ ብንችል ኖሮ የበለጠ ውጤታማ አንሆንም ነበር? ይሄ በጣም ወሳኝ ነጥብ ነው። ጽሑፉ እንደሚጠቆመው ማንም ሰው ሁሉንም ስጦታዎች እንዲኖረው ያልተደረገበት ዋናው ምክንያት እርስ በርስ እንድንደጋገፍና መተሳሰብን እንድንማር ነው። እርስ በርስ እንድንደጋገፍ? አስበው እስቲ፣ አንድ የእግር ኳስ ቡድን ውስጥ ሁሉም ተጫዋቾች ምርጥ ግብ አግቢዎች ቢሆኑ ግብ የሚጠበቅ
መሃል ሜዳ የሚቆጣጠርና የሚገላከል ማን ይኖራል? ማንም፣ ቡድኑ ይፈርሳል። ልክ እንደዛው በተመሳሳይ እያንዳንዳችን የተለያየ ስጦታ እንዲኖረን የተደረገው የሌላውን ሰው እርዳታ እንደምንፈልግ እንድንገነዘብ ነው። የኔ ስጦታ የአንቺን ድክመት ይሸፍናል፣ ያንተ ስጦታ ደግሞ የኔን። በትክክል። ይህ ጥገኛነት ፍቅርንና ማህበረሰብን ይገነባል። ስለዚህ ስጦታዎቹ ለግል ዝናችን ወይም ጥቅማችን ሳይሆን ለማህበረሰቡ ጥቅም ነው የተሰጡት ማለት ነው። አዎ። እና አንድ ሰው ስጦታውን ሳይጠቀምበት ሲቀር የሚጎዳው ራሱ ብቻ ሳይሆን መላው ማህበረሰብ ነው። በትክክል። ሳይከፍት የተቀመጠ ስጦታ ዋጋ እንደሌለው ሁሉ ጥቅም ላይ ያልዋለ መንፈሳዊ ስጦታም እንዲሁ ነው። እውነት ነው። ይህ ደግሞ ደራሲው ወደሚያነሳቸው ሁለት የተለመዱ ችግሮች ይመራናል። የመጀመሪያው የስጦታ ቅናት ይለዋል። የስጦታ ቅናት? አዎ። ይሄ ማለት የራስሽን ስጦታ ከሌሎች ጋር ያናጻርሽ እኔ ለምን እንደ እገሌ የማስተማር ስጦታ የለኝም ወይም ለምን እንደሷ የመምራት ችሎታ አልተሰጠኝም እያኑ መብሰልሰል ነው። ይሄ በጣም የተለመደ ስሜት ነው። ሁለተኛው ችግር ደግሞ የዚህ ገጽታ መቀየሪያ ይመስለኛል። አዎ፣ ሁለተኛው ስጦታን በሌሎች ላይ መጫን ይባላል። ይህም የኔ ስጦታ ከሁሉም የተሻለ ነው፣ ስለዚህ ሁሉም ሰው እንደ እኔ ማሰብ፣ መስራት እና መሰማት አለበት ከሚል እሳቤ የሚመነጭ ነው። ለምሳሌ የማደራጀት ስጦታ ያለው ሰው በፈጠራ ሥራ ላይ የተሰማራውን ሰው ለምን እንደኔ በስርዓት አትሰራም ብሎ ሊነቅፎ ይችላል። ገብቶኛል። ሁለቱም ስህተቶች የሚመነጩት ከአንድ ስር ነው። ይህም እግዚአብሔር የሰጠንን ልዩነት ካለመቀበልና የትልቁን ምስል መዋቅር ካለመረዳት። ይህ ማለት የቅናት ስሜትም ሆነ ሌሎችን እንደኛ እንዲሆኑ የመጠበቅ ዝንባሌ ሁለቱም የቅርጻችንን ልዩ ውበት እየካድን መሆኑን የሚያሳዩ ምልክቶች ናቸው። በጣም ትክክል ነሽ። ነገር ግን ደራሲው ስጦታዎች ላይ ብቻ ከልክ በላይ እንዳናተኩር ያስጠነቅቃል። ልክ ነው። ስጦታዎች ከሼፕ 5ቱ ክፍሎች አንዱ ብቻ ናቸው። ስጦታ መኖሩ ብቻውን በቂ አይደለም። እውነት ነው። ለምሳሌ አንድ ሰው የማስተማር ስጦታ ኖሮት ነገር ግን ወጣቶችን ማስተማር የሚተላ ከሆነ የሆነ ነገር ጎድቷል ማለት ነው። እና ያ ነገር ልብ ነው። ይህ ደግሞ ወደ ሁለተኛው የውይይታችን ክፍል ይመራናል። ኤች ወይም ልብ። እሺ፣ ከስጦታ ወደ ልብ ስንሸጋገር ልብ ስንል ምን ማለታችን ነው? ደራሲው ይህንን ቃል የሚጠቀመው ለፍላጎቶቻችንን፣ ለህልሞቻችንን እና ለስሜቶቻችንን ሁሉ ድምር ነው። አዎ፣ የተነሳሽነት ወይም የሞቲቬሽን ሁሉ ምንጭ ነው ይላል። እውነት ነው። ጽሑፉ ልብን ሲገልጽ ውሃ የሰውን ፊት እንደሚያንጸባርቅ ልብም የሰውን ማንነት ያንጸባርቃል የሚል ጥቅስ ይጠቀማል። ልብ እውነተኛ ማንነታችን ነው። ሌሎች እንድንሆን የሚጠበቁብንን ሳይሆን ከውስጥ የሚገፋፋን ያ እውነተኛው ማንነት። ደራሲው አንድ በጣም የሚያምር ምሳሌ ይጠቀማል። እሱ ምንድን ነው? እያንዳንዱ ሰው የራሱ የሆነ ልዩ የልብ ምት እንዳለው ሁሉ እያንዳንዳችንም በተወሰኑ ርዕሰ ጉዳዮች፣ እንቅስቃሴዎች ወይም ፍላጎቶች ላይ ስናስብ የሚፈጥን ስሜታዊ የልብ ምት አለን ይላል። ስሜታዊ የልብ ምት። ይህ አገላለጽ በጣም ስቦኛል። በተፈጥሮ የምንጓጓላቸው ስናደርጋቸው ጊዜ እንዴት እንደር የማናቃቸው ነገሮች ማለት ነው። ልክ እንደዛው። እና እነዚህ ነገሮች በአጋጣሚ የመጡ ሳይሆኑ ወዴት ማገልገል እንዳለብን የሚጠቁሙ ምልክቶች ናቸው እያለ ነው። በትክክል። እግዚአብሔር በግዴታ ሳይሆን በፍላጎትና በስሜት እንናገለግለው ይፈልጋል ይላል። ምክንያቱም ስሜታዊ ፍቅር ወይም ፓሽን ሁልጊዜ የተሻለ ውጤት ያመጣል። ሰዎች የማይወዱትን ሥራ ሲሰሩ አቅማቸውን ሙሉ በሙሉ አይጠቀሙም። እውነት ነው። ነገር ግን በሚወዱት ነገር ላይ ሲሆኑ የበለጠ የፈጠራ ችሎታ፣ የበለጠ ጽናት እና የበለጠ ጉልበት ይኖራቸዋል። ፍላጎቶቻችንን ችላ ማለት የለብንም። እነሱ የቅርጻችን ሁለተኛው ቁልፍ ናቸው። እዚህ ላይ ግን አንድ ጥያቄ አለኝ። አንድ ሰው ትልቁ ፍላጎቱ ወይም ፓሽን ተግባራዊ የማይመስል ወይም ሌሎችን በቀጥታ የማያገለግል ቢመስልስ? ለምሳሌ የድሮ ሳንቲሞችን መሰብሰብ ወይም ፊልም መመልከት ቢሆንስ? ጽሑፉ ይህንን እንዴት ያስታርቀዋል? በጣም ጥሩ ጥያቄ ነው። ጽሑፉ በቀጥታ ይህንን ባይመልስም ዋናው ሐሳቡ ፍላጎቱ ራሱ ሳይሆን ከፍላጎቱ ጀርባ ያለው መነሳሳት መሆኑን ይጠቆማል። ከጀርባ ያለው መነሳሳት? አዎ። ለምሳሌ የድሮ ሳንቲሞችን የሚሰበስብ ሰው ከጀርባ ያለው ፍላጎት ታሪክን የመጠበቅ፣ ስርዓትን የማስያዝ
ወይም የተረሱ ታሪኮችን የማግኘት ሊሆን ይችላል። አሃ ገብቶኛል። ይህንን ፍላጎት ወስዶ በሙዚየም ውስጥ በበጎ ፈቃደኝነት በማገልገል ታሪክን ለሌሎች በማስተማር ወይም ጥናታዊ ጽሑፎችን በማዘጋጀት ወደ አገልግሎት መቀየር ይችላል። ስለዚህ ዋናው ነገር ይህንን ፍላጎት እግዚአብሔር ለምን ሰጠኝ ብሎ መጠየቅና የፈጠራ መልስ መፈለግ ነው። በትክክል። እሺ፣ ስለዚህ ከልብ እያገለገልን መሆኑን እንዴት ማወቅ እንችላለን? ጽሑፉ ሁለት ግልጽ ምልክቶችን ይጠቅሳል። የመጀመሪያው ጉጉት ወይም ኤንቱዚያዝም ነው። የምንወደውን ነገር ስንሰራ ማንም ከኋላ ሆነን ሊገፋን ወይም ሊቆጣጠርን አያስፈልግም። የምናደርገው ለደስታው ብለን ነው። ማንም ባይለን ወይም ባያመሰግናንም እንቀጥላለን። ሁለተኛው ምልክት ደግሞ ውጤታማነት ወይም ኢፌክቲቭነስ ነው። ብዙውን ጊዜ እግዚአብሔር እንድንወደው አድርጎ የሰጠንን ነገር ስንሰራ በዚያ ነገር ላይ ጎበዝ እንሆናለን። ስሜታዊ ፍቅር ወደ ብቃት ያመራል። ልክ ነው። ስለ አንድ ነገር ግድ ማይሰጠን ከሆነ በዚያ ነገር ላይ ምርጥ ለመሆን የሚያስፈልገውን ተጨማሪ ጥረት አናደርግ። እውነት ነው። በየትኛውም መስክ ከፍተኛ ደረጃ ላይ የደረሱ ሰዎችን ስናይ በግዴታ ወይም ለገንዘብ ብቻ ሳይሆን ከልብ በመነጨ ፍላጎት የሚሰሩ ናቸው። ይህ ደግሞ ሁላችንም ወደምንሰማው አንድ የተለመደ አስተሳሰብ ይወስደናል። አሁን የምጠላውን ስራ ለገንዘብ ልስራና ጡረታ ስወጣ የምወደውን አደርጋለሁ የሚለው ሐሳብ። አዎ፣ ደራሲው ይህ ትልቅ ስህተት ነው ይላል። እንዴት? ጥሩ ኑሮና የተሻለ ኑሮ በማለት ያነጻጽራል። ጥሩ ኑሮ ምናልባት ብዙ ገንዘብ እና ቁሳዊ ነገሮች ያሉበት ሊሆን ይችላል። የተሻለው ኑሮ ግን? የተሻለው ኑሮ የልብ ፍላጎትን በሚያንጸባርቅ መንገድ ሌሎችን ማገልገል ነው። ጽሑፉ እንደሚለው ትርጉም ያለው ሕይወት ከገንዘብ እጅግ እየላቀ ነው። ይህንን ለማስረዳት የሚጠቀሰው ጥቅስ አለ አይደል? አዎ። በአንድ ወቅት በዓለም ላይ እጅግ ሀብታም የነበረው የሶሎሞን ንግግር ይጠቅሳል። ከብዙ ራስ ምታት ጋር ከሚኖር ሀብታም ኑሮ እግዚአብሔርን በመፍራት የሚኖር ቀላል ኑሮ ይሻላል። ዋው! ብዙ የሚኖሩበት ነገር ኖራቸው ነገር ግን የሚኖሩለት ዓላማ የሌላቸው ሰዎች አሉ። በትክክል። እንግዲህ ይህንን ሁሉ ስናጠቃልለው መጀመሪያ ላይ ያነሳነው የማይመጥን ልብስ የመልበስ ስሜት ለማስወገድ መጀመሪያ የሰውነታችንን ቅርጽ ማወቅ እንዳለብን ሁሉ ትርጉም ያለው ሕይወት ለመኖርም የራሳችንን ሼፕ መረዳት አለብን። አዎ፣ ዛሬ ያተኮርንባቸው ሁለት መሰረታዊ ነገሮች ማለት የተሰጡን ልዩ ስጦታዎች እና ከልብ የምንጓጓላቸው ፍላጎቶች ይህንን ቅርጻችንን የምንለይባቸው ወሳኝ መንገዶች ናቸው። የዚህ ጽሑፍ ዋና መልእክት ራስን በጥልቀት መመርመር ነው። እነዚህን ስጦታዎችና ፍላጎቶች እንደ ድንገተኛ ባህሪያት ሳይሆን እንደ ምልክት፣ ትርጉም ወዳለው ሚና የሚጠቁሙ ሆን ተብለው የተቀመጡ ምልክቶች አድርጎ መመልከት ነው። የራስን ልዩ ንድፍ ማክበርና ለዚያ ንድፍ በተዘጋጀው ቦታ ላይ ለመገኘት መጣር ነው። ያኔ ነው ልክ እንደ የማይመጥን ልብስ የሚለው ስሜት እየጠፋ ለዚህ ነገር ተፈጥሬያለሁ የሚለው እርካታ ይመጣው። እናም ያንን ስናደርግ የሌሎችን ልዩ ንድፍም በተሻለ ሁኔታ ማድነቅ እንጀምራለን። እውነት ነው። ቅናትና ሌሎችን እንደኛ እንዲሆኑ የመጠበቅን ፍላጎት ይተካ። እንግዲያው ውይይታችንን ስንዘጋ ጽሑፉ በሚያቀርበው አንድ ጥያቄ እንለያይ። ይህንን ሁሉ ከተረዳን በኋላ በግላችን እንድናሰላስልበት የቀረበ ጥያቄ ነው። እሱም ለሌሎች በሙሉ ልብህ እና በጉጉት እያገለገልክ ይህንን በማድረግህም ከፍተኛ ደስታ እያገኘህ ራስን የት ነው ማየት የምትችለው?